ሰላም ጤና ይስጥልኝ ውድ የኮንዞን ቤተሰቦች እንዴት ናችሁ? የዛሬው ዝግጅታችን ተጀምሯል። የዛሬው ዝግጅታችን የሚሆነው ማክሮ ኢኮኖሚክስ 1 ቻፕተር 4 አግሪጌት ዲማንድ ኢን ኦፕን ኢኮኖሚ ሌሰን 2 ይሆናል ማለት ነው። ሌሰን 2 ኢዝ አባውት ኤክስቼንጅ ሬትስ። ኤክስቼንጅ ሬት ምንድነው? አፕሪሲዬሽን፣ ዲፕሪሲዬሽን የሚሉትን ተርሞች እናያለን ማለት ነው። የኮንዞን የዩቲዩብ ቻናል ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት እየጠየቁ ቤተሰብ ናችሁ ደግሞ የደወል ምልክቷን ብትጫኑ በየቀኑ የምለቃቸው ቪዲዮዎች በፍጥነት ይደርሷችኋል። ለሌሎች እንዲደርስ ሸር አድርጉልኝ። ቪዲዮውን ከወዳችሁ ደግሞ ላይክ አድርጉት። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት ለእናንተ መልሼ የማደርስ ይሆናል። ይህን ካልን ቀጥታ ወደ ዕለቱ ሌሰን ሂድ። ኢንትሮዳክሽን ቱ ኤክስቼንጅ ሬት። ኤክስቼንጅ ሬት ምንድን ነው? ኤክስቼንጅ ሬት ዲተርማይንስ ሃው ከረንሲስ አር ኤክስቼንጅድ ኢን ግሎባል ማርኬት። ሲምፕሊ ኤክስቼንጅ ሬት ማለት ነው ዘ ፕራይስ ኦፍ ዋን ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ ማለት ነው። ኤንድ ኢት ዲተርማይንስ ሃው ከረንሲስ አር ኤክስቼንጅድ ኢን ግሎባል ማርኬት ማለት ነው። ሶ ኤክስቼንጅ ሬት ኢዝ ክሪቲካል ፎር ትሬድ ኢን ጉድስ ኤንድ ሰርቪስስ፣ ኢንተርናሽናል ኢንቨስትመንት ኤንድ ካፒታል ፍሎስ አስ ዌል አስ ሞኔታሪ ኤንድ ፊስካል ፖሊሲ ኢፌክቲቭነስ። ሶ ኤክስቼንጅ ሬት ምንድነው አለ? ዘ ፕራይስ ኦፍ ዋን ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ ነው። ሶ ዚስ ኤክስቼንጅ ሬት ዲተርማይንስ ሃው ከረንሲ አር ኤክስቼንጅድ ኢን ግሎባል ማርኬት ካልን ኢት ኢዝ ክሪቲካል ፎር አንደኛ ትሬድ ኤንድ ጉድስ ኤንድ ሰርቪስስ ስናደርግ እንጠቀምበታለን። ለኢንተርናሽናል ኢንቨስትመንት ኤንድ ካፒታል ፍሎ ሜዠርመንቱን ያገለግላል። አስ ዌል አስ ፊስካል ኤንድ ሞኔታሪ ኢፌክቲቭነስን ሜዠር እናደርግበታለን ማለት ነው። ሶ ኢፍ ኤክስቼንጅ ሬት ዚስ it has two perspectives. Exchange rate has two perspectives. አንደኛ price of goods or services in foreign currency ነው። ሁለተኛ ደግሞ price of financial assets denominated in foreign currency ነው። ምን አለን? ኤክስቼንጅ ሬት ሁለት ፐርስፔክቲቮች አሉ። አንደኛ goods and services in foreign currency ሲገለጹና price of financial assets denominated in foreign currency ሲሆኑ ፐርስፔክቲቭን ማየት እንችላለን ማለት ነው። ሶ ይህን ካየን ኤክስቼንጅ ሬት ኮንቨርሽን ምንድን ነው የሚለውን there are two ways to note exchange rates። ኤክስቼንጅ ሬትን ኖት የምናደርግበት ሁለት ምን አለ ወይ አለ። አንደኛ ዶሜስቲክ ከረንሲ ፐር ዩኒት ኦፍ ፎሬን ከረንሲ ነው which means example 20 ብር to $1። ይሄ ዶሜስቲክ ከረንሲ ፐር ዩኒት ኦፍ ፎሬን ከረንሲ ይባላል። ለምሳሌ ኢራይስ ሲያደርግ ኤክስቼንጅ ሬት ሲጨምር ዶሜስቲክ ከረንሲ ምናል ዲፕሪሺየት ያደርጋል። ዶሜስቲክ ከረንሲ ዲፕሪሺየት ካደረገ ጉድስ ኤንድ ሰርቪስስ አብሮድ ሞር ምን ይሆናሉ? ኤክስፔንሲቭ ይሆናሉ ማለት ነው። ይህ ደግሞ ፎል ሲያደርግ ዶሜስቲክ ከረንሲ ምናል አፕሪሺየት ያደርጋል። አፕሪሺየት ሲያደርግ ደግሞ ፎሬን ጉድስ ምን ይሆናሉ? ቺፐር ይሆናሉ ማለት ነው። ይሄ ዶሜስቲክ ከረንሲ ፐር ዩኒት ኦፍ ፎሬን ከረንሲ ነው። ሁለተኛው ፎሬን ከረንሲ ፐር ዩኒት ኦፍ ዶሜስቲክ ከረንሲ ነው። ኤግዛምፕል 1 ብር to 0.05 USD። in this case ኤክስቼንጅ ሬት ሲጨምር ዶሜስቲክ ከረንሲ ምን ይሆናል? አፕሪሺየት ያደርጋል። ዶሜስቲክ ከረንሲ ደግሞ አፕሪሺየት ካደረገ it can buy more foreign goods and services። ብዙ ፎሬን ጉድስ ኤንድ ሰርቪስስ ምን ማድረግ ይችላል? ፐርቼዝ ማድረግ ይችላል። ከቀነሰ when ፈልስ ዶሜስቲክ ከረንሲ ምን ይሆናል? ዲፕሪሺየት ያደርጋል። ዶሜስቲክ ከረንሲ ዲፕሪሺየት ሲያደርግ ደግሞ it buy less foreign ጉድስ ኤንድ ሰርቪስስ ማለት ነው። ሶ እዚህ ጋር የምንረዳው ኬይ ነገር ቁልፍ ነገር ምንድነው? ኦልዌይስ ቼክ ዘ ኮንቨርሽን ቱ ኢንተርፕሬት ከረንሲ ሞመንት ኮሬክትሊ። ከረንሲ ሞመንቱን ኮሬክትሊ ኢንተርፕሬት ለማድረግ ዘ ኮንቨርሽን ኦፍ ዘ ከረንሲ ምን ማወቅ አለብን ማለት ነው? ቼክ ማድረግ መቻል አለብን ማለት ነው። ይህን ካለን ኤክስቼንጅ ሬትን በሁለት አይነት ሚንስ መግለጽ እንችላለን። ኖሚናል ኤክስቼንጅ ሬት ኤንድ ሪል ኤክስቼንጅ ሬት ብለን መግለጽ እንችላለን። ኖሚናል ኤክስቼንጅ ማለት ኖሚናል ኤክስቼንጅ ሬት ሌትስ ዲኖት ኢን ስሞል ኢ direct conversion of currency ነው። nominal exchange rate is the direct conversion of currency. Example 1 USD is 20 ብር and 1 USD buys 20 ብር ማለት ነው። ወይም ደግሞ if 1 USD is 150 ብር which means that 1 USD buys 150 ብር ማለት ነው። so ይሄ nominal exchange ከሆነ real exchange rate ከሆነ ደግሞ adjusted for price level into countries ነው። real exchange rate ግን adjusted for price level into countries and it measures the relative cost of domestic goods versus foreign goods. Real exchange rate measures the relative cost of domestic goods versus foreign goods. The formula for real exchange rate, let's denote epsilon. It is equal to nominal exchange rate times P star over P. P domestic price level ነው፣ P star foreign price level ነው። ስለዚህ
ዶሜስቲክ ኤክስቼንጅ ሬት ኢዝ ኢኳል ቱ ኖሚናል ኤክስቼንጅ ሬት ታይምስ ፎሬን ፕራይስ ሲካፈል ለዶሜስቲክ ፕራይስ ነው ማለት ነው። ይሄ ኢንተርፕሪቴሽኑ ምንድነው? ሪል ኤክስቼንጅ ሬት ኢንክሪዝስ ኢንተርናሽናል ኮምፒቲቲቭነስ። ሪል ኤክስቼንጅ ሬት ምን ኢንዲኬት ያደርጋል? ኢንተርናሽናል ኮምፒቲቲቭነስ ኢንዲኬት ያደርጋል ማለት ነው። ይህን ካየን ፐርሰንቴጅ ቼንጅ ኢን ኤክስቼንጅ ሬት የሚለውን ነው። ፐርሰንቴጅ ቼንጅ ኢን ኤክስቼንጅ ሬት ፐርሰንቴጅ ቼንጅ ኢን ኖሚናል ኤክስቼንጅ ሬት ዲፔንድስ ኦን እንግዲህ የአንድ ከረንሲ ፐርሰንቴጅ ቼንጅ ኢን ኖሚናል ኤክስቼንጅ ሬት ዲፔንድ የሚሆነው በሁለት ነገሮች ነው። አንደኛ ቼንጅ ኢን ሪል ኤክስቼንጅ ሬት ነው። ሁለተኛ ደግሞ ዲፈረንስ ኢን ኢንፍሌሽን ሬት ቢትዊን ካንትሪስ ነው። ምንና ምን ላይ ነው ማለት the percentage change in nominal exchange rate of one country depends on change in exchange rate change in real exchange rate and difference in inflation between two countries, which means percentage change in nominal exchange rate is equal to percentage change in real exchange rate plus price difference between two countries, which means inflation ማለት ነው። where percentage change in epsilon ማለት percentage in real exchange ማለት ነው። ፓይ ማለት ዶሜስቲክ ኢንፍሌሽን ነው። ፓይ ስታር ፎሬን ኢንፍሌሽን ነው። ሶ ይሄ ኢምፕሊኬሽኑ ምንድነው? ሃየር ዶሜስቲክ ኢንፍሌሽን ካለ ከረንሲ ምን ይሆናል? ዲፕሪሺየት ይሆናል። ሃየር ፎሬን ኢንፍሌሽን ካለ ዶሜስቲክ ከረንሲ አፕሪሺየት ያደርጋል። ሶ ዘ ፐርሰንት ቼንጅ ኢን ኖሚናል ኤክስቼንጅ ሬት ዲፔንድስ ኦን ፐርሰንቴጅ ቼንጅ ኢን ሪል ኤክስቼንጅ ሬት ኤንድ ዲፈረንስ ቢትዊን ኢንፍሌሽን ኢን ቱ ካንትሪስ ነው ማለት ነው። ይህን ካየን ሪል ኤክስቼንጅ ሬት ትሬድ ኮምፒቲቲቭነስ ነው። የሪል ኤክስቼንጅ ሬት በሀገራት ላይ የሚኖረው የትሬድ ኮምፒቲቲቭነስ ኢምፕሊኬሽን ምንድነው የሚለውን ስናይ when real exchange rate increase high real exchange rate ሲኖር ዶሜስቲክ ጉድስ ምን ይሆናሉ? are expensive ይሆናሉ። ዶሜስቲክ ጉድስ are expensive. so if domestic goods are expensive ኤክስፖርት ምን ይሆናል? ዲክሪዝ ያደርጋል። ኤክስፖርት ዲክሪዝ ካደረገ ኢምፖርት ኢንክሪዝ ያደርጋል። so ትሬድ ዲፊሲት ይፈጠራል ማለት ነው። lower ኤክስቼንጅ ሬት ሲኖር ደግሞ ኤክስቼንጅ ሬታችን ሲቀንስ ዶሜስቲክ ጉድስ አር ምን ይሆናሉ? ቺፕ ይሆናሉ። ዶሜስቲክ ጉድስ when domestic goods become cheap export increase import decrease and finally with it ends up with trade surplus. lower exchange rate ሲኖር lower exchange rate ወይም exchange rate ሲቀንስ real exchange rate ሲቀንስ domestic goods become cheap due to that export increase import decrease and trade surplus. it leads to trade surplus. real exchange rate captures the true price competitiveness beyond nominal exchange rate movement. real exchange rate ምን ካፕቸር ያደርጋል? the true price competitiveness beyond nominal exchange movement beyond the nominal exchange rate movement. so the relationship between real exchange rate and trade competitiveness ይህን ይመስላል ማለት ነው። ይህን ካየን ብዙ ጊዜ ከኤክስቼንጅ ሬት ጋር ተያይዞ የሚነሳ ፒፒፒ ይባላል። ፐርቼዚንግ ፓወር ፓሪቲ። ፐርቼዚንግ ፓወር ፓሪቲ ኮንዲሽን ማለት ሪል ኤክስቼንጅ ሬት ኢዝ ኢኳል ቱ 1 ሲሆን ነው። ሪል ኤክስቼንጅ ሬት ኢዝ ኢኳል ቱ 1 ሪል ኤክስቼንጅ ሬት 1 ሆነ ማለት ከኖሚናል ኤክስቼንጅ ሬት ጋር እኩል ሆነ ማለት ነው። ያ ማለት ፒ ስታር ኦቨር ፒ የሚባል ነገር አይኖርም ማለት ነው። ያ ማለት ፒ ስታር ኦቨር ፕራይስ ዲፈረንስ ቢትዊን two countries አይኖርም ማለት ነው። ሶ when real exchange rate is equal to 1 domestic goods is equal to foreign goods in cost p star over p አንድ ይሆናል ማለት ነው። so when domestic goods is equal to foreign goods in cost purchasing power parity condition meet አደረገ ይባላል። ኢምፕሊኬሽኑ ምንድነው? exchange rate adjusts to equalize price level across countries ነው። የpurchasing power parity condition ኢምፕሊኬሽኑ real exchange rate adjusts to equalize price level across countries ማለት ነው። so deviations from PPP ከፐርቼዚንግ ፓወር ፓሪቲ ዲቪዥን ሲኖር ግን ምን ይሆናል? ከረንሲ ኦቨር ኢቫሉዌሽን ወይም ሪል ኤክስቼንጅ ሬቱ ሃይ ሊሆን ይችላል ወይም ደግሞ አንደር ኢቫሉዌሽን ሪል ኤክስቼንጅ ሬቱ ሎ ሊሆን ይችላል። ሪል ኤክስቼንጅ ሬቱ ሎ ሊሆን ይችላል፣ ሃይር ሊሆን ይችላል። ኤግዛምፕል ኢትዮጵያን ጉድስ አር ቺፐር ዛን ዩኤስ ጉድስ አፍተር አጀስቲንግ ፎር ኤክስቼንጅ ሬት። ለምሳሌ የኢትዮጵያን ጉድስ ከአሜሪካ ጉድስ አጀስትድ ፎር ኤክስቼንጅ ሬት ካደረግን በኋላ ቺፕ ቢሆኑ ኤክስፖርታችን ምን ይሆናል? ኢንከሬጅ ይሆናል ማለት። ስለዚህ የፐርቼዚንግ ፓወር ፓሪቲ ኮንዲሽን ምንድነው ብንባል ይሄን መመለስ አለበት። ኢምፕሊኬሽኑ ደግሞ ምንድነው? ኤክስቼንጅ ሬት አጀስትስ ቱ ኢኳላይዝ ፕራይስ ሌቭልስ አክሮስ ካንትሪስ ማለት ነው። ዲቪዬሽን ፍሮም ፒፒፒ ሲኖር ከረንሲ ኦቨር ኢቫሉዌሽን ወይ ሪል ኤክስቼንጅ ሬቱ ሃይ ሊሆን ይችላል ወይ ሪል ኤክስቼንጅ ሬቱ ሎ ሊሆን ይችላል ማለት ነው። ይሄን ካየን ኤክስቼንጅ ሬት ሪጅምስ የሚሉትን ኤክስቼንጅ ሬት ሪጅምስ ሜንሊ 3 ታይፕስ ኦፍ ኤክስቼንጅ ሬት ሪጅምስ አሉ። አንደኛ flexible or floating exchange rate regime determined by market. In flexible or floating exchange rate regime, the price of the currency
just is determined by market forces which means supply and demand of the currency ነው። ሶ ባላንስ ኦፍ ፔመንት አውቶማቲካሊ ምን ይሆናል? አጀስት ይሆናል። ኢፍ ዜር ኢዝ ሰርፕለስ ከረንሲ አፕሪሺየት ያደርጋል። ኢፍ ዜር ኢዝ ዲፊሲት ከረንሲ ዲፕሪሺየት ያደርጋል። ሰርፕለስ ሲኖር ከረንሲ አፕሪሺየት ያደርጋል። ዲፊሲት ሲኖር ከረንሲ ምን ይሆናል? ዲፕሪሺየት ያደርጋል። ምክንያቱም it is determined by the interaction of the market forces, the interaction of the demand and supply of the currency ስለሆነ ማለት ነው። so አድቫንቴጁ ምንድነው? ሰልፍ ኮሬክቲንግ ሲስተም ነው። the main advantage of the flexible or floating exchange rate regime is that it is self correcting system ይሆናል ማለት ነው። ፊክስድ ኤክስቼንጅ ሬት ከሆነ ደግሞ ሴት ባይ ገቨርንመንት ኦር ሴንትራል ባንክ ሴት የሚደረገው ማን ነው? በገቨርንመንት ኦር በሴንትራል ባንክ ነው። and it requires foreign reserve to maintain rate ሬቱን ሜንቴን ለማድረግ ደግሞ foreign reserve ያስፈልጋል። when surplus and deficit affect domestic money when surplus and deficit affects money the ናሽናል ባንክ ሪዘርቭ ምን ያደርገዋል ማለት ነው? አጀስት ያደርገዋል፣ ኢኩሊብሬት ያደርገዋል። ሶ ሰርፕለስስ ኤንድ ዲፊሲትስ አፌክት ዶሜስቲክ መኒ ሰፕላይ ኤንድ ኖ አውቶማቲክ ኮሬክሽን ፎር ትሬድ ኢምባላንስ ኢን ፊክስድ ኤክስቼንጅ ሬት ሪጅም አውቶማቲክ ኮሬክሽን ፎር ትሬድ ባላንስ የሚባል ነገር የለም ማለት ነው። ሶስተኛው ማኔጅድ ፍሎትስ ኤንድ ሪድወርድ ሲስተም። ማኔጅድ ፍሎት በቃ ጀስት አሁን ፊክስዱም በጣም ኤክስትሪም ስላለ ነው፣ በጣም ፍሎቲንጉም ኤክስትሪም ስላለ ነው። ስለዚህ በሁለቱ መካከል ያለ ማኔጅድ ፍሎት ኤንድ ማኔጅድ ፍሎት ኤክስቼንጅ ሬት ሪጅም የሚባል አለ። ይሄም ሪድወርድ ሲስተም ላይ ያለ ማለት ነው። ሞስት ካንትሪስ ዩዝ ሃይብሪድ ሲስተም ማኔጅድ ፍሎት ምንድነው? አብዛኞቹ ሀገሮች የሚከተሉት ምንድነው? ሃይብሪድ ሲስተም ነው። ለምሳሌ ሴንትራል ባንክ ኢንተርቬን ፔሪዲካሊ ቱ ስታብላይዝ ከረንሲውን ስታብላይዝ ለማድረግ ብሔራዊ ባንክ ምን ያደርጋል? ፔሪዲካሊ ኢንተርቬን ያደርጋል። ኤግዛምፕል ኢትዮጵያ ማኔጅስ ብር ኤክስቼንጅ ሬት አሎንግ ሊሚትድ አፕሪሲዬሽን ኦር ዲፕሪሲዬሽን። ያ አሁን ያለው ኢትዮጵያ ጀስት ፍሎቲንግ ነው ይባላል፣ ግን ስቲል ማኔጅድ ነው። ያው በብሔራዊ ባንክ ኢንተርቬንሽን አለ። ፕላስ ደግሞ ሃይስት ማርኬት ሼር ያለው የኢትዮጵያ ንግድ ባንክ የሚያወጣው ኤክስቼንጅ ሬት አለ። እሱ ነው ገበያውን ዲተርማይን የሚያደርገው። ኢንዳይሬክትሊ ፖሊሲ ኢንተርቬንሽን አለ። አሁን ግን በተለይ ደግሞ ከአመት በፊት ያለው የምንጠቀመው ሲስተም ማኔጅድ ፍሎቲንግ ነበረ። አሁን ፍሎቲንግ ሆኗል የተባለ ነው። ጀስት ግን እኔ ፐርሰናል አላምንበትም። ቤኔፊቱ ምንድነው? ሪዱስስ ኤክሰሲቭ ቮላቲሊቲ ዋይል አሎዊንግ ማርኬት አጀስትመንት። የማኔጅድ ፍሎት ኤክስቼንጅ ሬት ሲስተም ቤኔፊቱ ምንድነው? ሪዱስ ኤክሰሲቭ ቮላቲሊቲ ዋይል አሎዊንግ ማርኬት አጀስትመንት። ማርኬት አጀስትመንትን አሎ ስናደርግ ኤክሰሲቭ ቮላቲሊቲ ምን ያደርጋል? ይቀንስልናል ማለት ነው። ይሄን ካየን ዲቫሉዌሽን ኤንድ ሪቫሉዌሽን ዲቫሉዌሽን ኤንድ ሪቫሉዌሽን ባይ ዘ ወይ እዚህ ጋር እንድትወዙ ልንፈልገው ነገር ምን አለ? ዲቫሉዌሽን አለ፣ ሪቫሉዌሽን አለ፣ ዲፕሪሲዬሽን አለ፣ አፕሪሲዬሽን አለ። የነዚህ ሁለቱ ቃሎች ለምሳሌ ዲቫሉዌሽን እና ዲፕሪሲዬሽን ተመሳሳይ ሊሆኑ ይመስሏችኋል። ሪቫሉዌሽን እና አፕሪሲዬሽን ተመሳሳይ ሊመስሏችሁ ይችላሉ። አክቹአሊ ሚኒንጋቸው ተመሳሳይ ነው፣ ነገር ግን ዘ ኬዝ ፎር ዘም ነው የሚለያየው። ዲፕሪሲዬሽን ዲቫሉዌሽን ኤንድ ሪቫሉዌሽን ስናይ ዲቫሉዌሽን ማለት በፊክስድ ኤክስቼንጅ ሬት ሪጅም ያለ ናቸው። ዲቫሉዌሽን ኤንድ ሪቫሉዌሽን አር አፕላይድ ኢን ፊክስድ ኤክስቼንጅ ሬት ሲስተም ማለት ነው። ዲቫሉዌሽኑ ፊክስድ ኤክስቼንጅ ሬት ኦፊሻል ኢንክሪዝ ኢን ፎሬን ከረንሲ ፕራይስ ማለት ነው። officially by the forces of the government, by the action of the government. Domestic currency buys less foreign currency. የሀገራችን ከረንሲ ዲቫሉዌት ሲደረግ ዶሜስቲክ ከረንሲ ባይስ ለስ ፎሬን ከረንሲ ማለት ነው። ሶ ኤክስፖርት ምን ይሆናል? ኢንከሬጅ ይደረጋል። ኢምፖርት ዲከሬጅ ይደረጋል። ትሬድ ባላንስ ምን ይሆናል? ኢምፕሩቭ ይደረጋል ይላሉ። ግን ኢትዮጵያን አላሻሻለላትም። ኤግዛምፕል ኢትዮጵያ ብር ዲቫሉዌድ ኢን 1992 የኢትዮጵያ ብር ለምሳሌ በደርግ ሪጅም 2.7 ነበር። ባንዴ 5 ከምናምን የገባው ኢን ዘ ገቨርንመንት አክሽን ፖሊሲ አክሽን ኦፍ ዘ PDRF ኢን 1992 ዲቫሉዌት ተደርጓል። ከዛ በኋላ ሰክሰሲቭ ዲቫሉዌሽን ማለት ሪቫሉዌሽን ማለት ደግሞ ኦፊሻል ዲክሪዝ in the foreign currency price ወይም ኦፊሻል ኢንክሪዝ ዘ ዶሜስቲክ ከረንሲ ፕራይስ ማለት ነው። ሪቫሉዌሽን ማለት በመንግስት አክሽን የአንድን ሀገር ገንዘብ ጠንካራ ማድረግ ነው። which is ዶሜስቲክ ከረንሲ ባይስ ሞር ፎሬን ከረንሲ ዶሜስቲክ ከረንሲያችን ሞር ፎሬን ከረንሲ ይገዛል። ኢምፓክቱ ምንድነው? ትሬድ ፍሎስ ኤንድ ከረንት አካውንት ሪስፖንድ ዳይሬክትሊ ቱ ኦፊሻል ከረንሲ አጀስትመንት። ያ ዲቫሉዌሽን እና ሪቫሉዌሽን ጥቅም ኢምፓክቱ ጥቅሙ ጉዳት ሊሆን ይችላል። ትሬድ ፍሎስ ኤንድ ከረንት አካውንት ሪስፖንድ ዳይሬክትሊ ቱ ኦፊሻል ከረንሲ አጀስትመንትስ ማለት ነው። ይህን ካየን የምናየው ዲፕሪሲዬሽን ቨርሰስ አፕሪሲዬሽን ነው። ዲፕሪሲዬሽን ኤንድ ቨርሰስ አፕሊኬሽንስ አር ተርምስ ዛት አር ዩዝድ ኢን ፍሎቲንግ ኤክስቼንጅ ሬት።
ፍሎቲንግ ኤክስቼንጅ ሬት። ፍሎቲንግ ኤክስቼንጅ ሬት ማለት ነው ዘ ፎርስ ኦፍ ማርኬት ዲማንድ ኤንድ ማርኬት ሰፕላይ ዲተርማይን ዘ ፕራይስ ኦፍ ከረንሲ ነው። ሶ ዲፕሬሽን ሚንስ ዶሜስቲክ ከረንሲ ሎስስ ቫልዩ ኢን ተርምስ ኦፍ ፎሬን ከረንሲ ተርምስ ዊች ሚንስ ዘ ቫልዩ ኦፍ domestic currency is decreased ማለት ነው። So if the value of domestic currency loses its value in terms of foreign currency, export cheaper and import more expensive. Export becomes cheaper and import more expensive. When export becomes cheaper ምን አሉ ኢምፖርትስ ሞር ኤክስፔንሲቭ ሲሆን ደግሞ ትሬድ እንትናችን ይሻሻላል ማለት ነው። አፕሪሲዬሽን ማለት ደግሞ ዶሜስቲክ ከረንሲ ጌን ቫልዩ ዶሜስቲክ ከረንሲ ይሆናል ጌን ቫልዩ the price of the domestic currency ምን ይሆናል ይጨምራል። ኤክስፖርት ምን ይሆናል more expensive ይሆናል። ኢምፖርት cheaper ይሆናል። so the terms which means the depreciation and appreciation is influenced by one inflation rate በኢንፍሌሽን ሬት በመኒ ሰፕላይ ግሮዝ በኢንተረስት ሬት ዲፈረንሻል ኤንድ በካፒታል ፍሎ ምን ይሆናሉ ማለት ነው ኢንፍሉስ ይደረጋሉ ማለት ነው። ሶ ሞኔታሪ ፖሊሲ ኢምፓክት ቦዝ ኖሚናል ኤንድ ሪል ኤክስቼንጅ ሬት አፌክቲንግ ኮምፒቲቲቭነስ ትሬድ ኤንድ ካፒታል ፍሎ። ስለዚህ ሞኔታሪ ፖሊሲ ኢምፓክት ምን ያደርጋል ኖሚናሉንም ሪል ኤክስቼንጅ ሬትንም አፌክት ያደርጋል ኤንድ ባይ ዚስ ሚንስ ኢት አፌክትስ ኮምፒቲቲቭነስ ትሬድ ኤንድ ካፒታል ፍለው ማለት ነው። በዚሁ የዛሬው ሌሰን እናጠናቃለን። በቀጣይ በሌሰን 3 እንገናኛለን። የኢኮኖሚክስ ቻናል ቤተሰብ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ምልክቷን የምትጫኑ በየቀኑ የሚለቃችሁ ቪዲዮዎች ደርሷችኋል። ጥያቄ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በጥያቄያችሁ መሰረት መልሼ ወደ እናንተ የማቀርብ ይሆናል። ቪዲዮውን ከወዳችሁ ላይክ አድርጉት፣ ሼር ብታደርጉት ደስ ይለኛል። በዚሁ እናጠናቃለን። ሰላም ሁኑ።